በነገራችን ላይ የሆነ ቪዲዮ ሲዘዋወር ያየሁት ነበረ ምንድነው እጅግ በጣም የሚያሳዝንና ልብ የሚነካ ቪዲዮ ሲዘዋወር ነበር በተለይ በቲክታክ ላይ እጅግ በበርካታዎች ላይ ነበረ ማለት ነው። እሱ ምንድነው? እጅግ በብዛት ያላቸው ወጣቶች እንዴ የኢትዮጵያ ህዝብ በቃ ኢትዮጵያ እኮ ህዝብ የለውም እስከሚያስብል ድረስ እንግዲህ የመን ነው። ወደ ሳውዲ ሊገቡ የተባሉ በጣም ብዛት ያላቸው ማህበረሰቦች አይተናል ማለት ነው። እውነት ለመናገር ይህ ነገር ውሸት ነው እውነት ነው። እኔ ማመን ራሱን ያቃተኝ ክርስቶስን ቪዲዮውን እየደገምኩ ነበር ያየሁት እውነት ለመናገር ማርያምን እኔ ምንም ከምን እንደምል አላውቅም። ሳውዲ ላይም በጣም እጅግ በጣም እስረኛዎች እየተሰቃዩ ነው ያሉት ወደ ሀገር መግባት አልቻሉም። አሁንም ደግሞ በድጋሚ መጥተው ደግሞ እስር ቤት ነው እንጂ የሚገቡት ሳውዲ በነገራችን ላይ የድሮዋ ሳውዲ አይደለችም። ሳውዲ ላይ አሁን ስራ የሚባል ነገር የለም አይደለም ለወንድ ይቅርና ሴቶች ራሱ እቤት ተቀምጠው ነው የሚውሉት። ስለዚህ እኔ ምን እንደምል አላውቅም። እግዚአብሔርን በቃ የማወራው ራሱ አንዳንዴ ያቅተኛል። ሰላም ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። ቤተሰብ እንግዲህ ዛሬ የመጣሁበት እዚህ እንትን ላይ ታምኔል ላይ እንዳያችሁት በነገራችን ላይ የሰው ቪዲዮ ያው እንትን አላልኩም አላመጣሁትም ቪዲዮውን ግን ታምኔሉን ካያችሁ ትረዳላችሁ ብዬ ተስፋ አደርጋለሁ። ስትራይክ እና ዋርኒንግ እየላከብኝ ቻናሌ እይታ የለውም። ቻናሌን ሼር በማድረግ ብትተባበሩ በጣም ደስ ይለኛል። ሆኖም ሳለ ግን ሼር እያደረጋችሁ አይደለም ችግር የለውም። እኔ እዚህ ጋር አሁን የመጣሁት እናንተን ሰብስክራይብ እና ሌላ ልመና አይደለም የመጣሁት ግን በጣም ያዘንኩበት ስለሆነ እሱን ለማየት ነው ማለት ነው። እና እንግዲህ በጣም የሚያሳዝን እኛ በቃ ኢትዮጵያውያን በቃ የምር አንዳንዴ በጣም እፈራለሁ። በቃ ኢትዮጵያ ምን ሊያደርጓት ነው ኢትዮጵያ ምን ልትሆን ነው እያልኩኝ ሁሉ በጣም ነው የምፈራው። ማርያምን ህዝብ የለም ወገን የለም ወገኖቻችን በየጊዜው ነው የሚታገቱት። ታግተውም ደግሞ እጅግ በጣም በርካታ ገንዘብ ነው የሚጠየቁት። ሀገራችን አሁን ስራ የለም። ኢትዮጵያ በተለያየ ነገር በኢኮኖሚም በምንም በምንም ደቃለች። ምክንያቱም በብድርም በሁሉም እንግዲህ መንግስታችን እንደምታውቁት ድሮን ከጎረቤት ሀገራት ድሮን እየተቀበለ አማራን የሚገልበት ከዛ ባሻገርም ደግሞ የተለያዩ ቁሳቁሶች በመቃጠል በተለያየ ነገር እንዲሁም ገበሬውም ባለማረስ ያረሰውም ከስንት አንድ ገበሬ እህሉን እያቃጠሉበት በዛም ደግሞ በቃ በተለያየ ነገር ኢትዮጵያ በብዙ ነገር ተኮላሽታለችም ደክማለችም። ስለዚህ ወገኖቻችን በስቃይና በመከራ ላይ ናቸው ያሉት እና እንግዲህ ወገኖቻችንን ስደት በጣም በሚያሳዝን ሁኔታ አይተናቸዋል ማለት ነው። ይሄ እኔ የት እንደሚመጡ አላውቅም። የምር እኔም ምን ብዬ ከምን እንደምጀምር በጣም ከባድ ነው። እንግዲህ አመት አልሞላውም። ሶስት ጀልባዎች እንግዲህ ባህር ሶስት ነው አራት ጀልባዎች ይቅርታ ሰምጠው እጅግ በርካታ ወገኖቻችን ናቸው ያለቁት ማለት ነው። ስለዚህ አሁንም ቢሆን ይመጣሉ እኩሉ እስር ቤት ይሰቃያል። እኩሉ ደግሞ በባህር የአሳ መጫወቻ የአዞ መጫወቻ ይሆናል። የመን ላይ ለምሳሌ እስረኞች እንደምታውቁት በጣም ብዙ እስረኞች አሉ አይታችሁ ከሆነ አይደል? እና እነሱ ራሱ ሳይሄዱ ይሄ ሁሉ ህዝብ እኔ በስመአብ ወልድ እኔ እንጃ እኔ ውሸት ነው በሉኝ እውነት ነው በሉኝ። ምንም ማመን ራሱ አልቻልኩም። ማርያምን ማመን አልቻልኩም በጣም እኮ ብዛት አላቸው ምናምን ጥምቀት በሉት ጥምቀት የጥምቀት ህዝብ ነው እንደዚህ የሚበዛ እንጂ እኔ ስደተኛ እኔ በየትኛው ጀልባ እንደሚመጡ በየትኛው ምን አላውቅም። እና አንዳንድ ልጆችም እዚህ ያላችሁ አምጡን ምናምን ሲሏችሁ ብር ከፍላችሁ የተለያየ እንትናችሁን እየሸጣችሁ ንብረታችሁን ቤታችሁን መኪናችሁን ባጃጃችሁን እየሸጣችሁ ታመጧቸዋላችሁ ወንድሞቻችሁን አምጥታችኋቸው ስራ የለም በቃ ሳውዲ ላይ ስራ ስለሌለ እስር ቤት ይገባሉ። ከዛ እናንተም ጸጸት ነው እነሱንም ጸጸት በቃ ወይ ለእናንተ አልሆነ ስንት አመት የገበርሽበት ብርሽ ላንቺ አልሆነ ወይም እሱ መጥቶ ስራ ላልተቀየረበት በጣም ያሳዝናል። እውነት ለመናገር አሁን ሳውዲ ስራ የለም። ምንም ስራ የሚባል ነገር ግደሉኝ የለም ሳውዲ ላይ ማለት ነው። ስለዚህ እኔ ሳውዲ እንዴት እንደሚመጡ አላውቅም። በነገራችን ላይ አትምጡ ምናምን ስንላቸው እውነት ማለት እኛ ምቀኝነት ይመስላችኋል? የራሳችን እኛ እየሰራን እነሱ እንዳይመጡ እየፈለግን ራሱ የሚመስላቸው ብዙዎች ናቸው። አይረዱንም እህቶቻችን ወንድሞቻችን ምናምን አይረዱንም። ግን ደግሞ ቢያንስ እንኳን እኛ ብር ባለመስጠት መተባበር አሁን እኛም እምቢ ስንላቸው ቤተሰብ ከብት ሽጦ ይሰጣል አስባችኋል? ይሄ እኮ ነው የሚያናድደው ነገር እኛ ብር የለንም ምናምን ብለን ዘግተናቸው ከዛም በኋላ ይመጡና መሃል ላይ የመን ላይ ተገደልኩ ተቀረበትኩ ሲሉ በሬ እየሸጡ ላም እየሸጡ በግ እየሸጡ እየተበደሩ ምናምን ቤተሰብ ይሰጣቸዋል። ከዛስ ይመጡና እዚህም ስራ የለም የት ነው የሚገቡት? እስር ቤት ወይ ከእስር ቤት ነው ወይንም የባህር መጫወቻ ነው የሚሆኑት። እና በጣም ያሳዝናል ያለው ነገር እውነት ለመናገር
እኛ ኢትዮጵያውያን ምን እንደሚሻለን አላውቅም። በነገራችን ላይ መከራው በዝቶብናል። እግዚአብሔርን በቃ ከአመት አመት ሀገራችን ሰላም ይሆናል ሀገራችን ሰላም ይሆናል እያልን እኛ ራሱ በጉጉት እንጠብቃለን። ጭራሽ የምንሰማው ፈጣሪ ወይ ትዕግስቱን ስጠኝ። በቃ በጣም የሚያስፈራ በጣም የሚያሳዝን ጊዜ ነው የምንሰማው እውነት ለመናገር እና እስከመቼ እንደሆነ በዚህ ልክ የምንኖረው አላውቅም። ለማንኛውም በጣም ከባድ ነው ማርያምን በጣም ከባድ ነው። ስለዚህ እኔ ከምን ጀምሬ ከምን ጀምሬ የማወራው ነገር ራሱ የለኝም። የምር በየጊዜው በቃ እኛ ሁሌ ለቅሶ ለቅሶ በቃ ተኝተን ስንነሳ በቃ ጥሩ ነገር አንሰማም። ማርያምን በስመአብ ወልድ በቃ የሚያሳዝን ነገር ነው የምንሰማው። እና ከእነዚህ አይነት ነገር ይጠብቀን ነው የምለው ሌላ ምንም የምለው ነገር የለም። በእውነት በጣም ድንግጥ ያልኩት ቪዲዮውን ሳየው በጣም ነበረ እየቆረጡ የለቀቁት ማለት ነው። ብዙዎች ለቀውታል እኩሉ ኢትዮጵያ ነው ይላል እኩሉ ኢትዮጵያ አይደለም ይላል የተለያየ ነው። ያው እንግዲህ ቲክቶክ ማህበረሰብ ሁሉም ባይ ዘ ዌይ ያው እውነት አይደለም የሚያወራ ወሬና ሌላ ነገር ከመሸከፊያ አጀንዳ ነው የሚፈልጉት እነሱ በነገራችን ላይ እና ያሳዝናል ያለው ነገር። እግዚአብሔር ከስደት መቼ እንደምንወጣ እኔ አላውቅም። የእውነት እንደው አይ እማማ ኢትዮጵያ እንኳን ለኛ ለአህጉር ሀገር እኮ የምትበቃ ነበረ። ግን ያው ፓርላማ ላይ የተቀመጡትን መንግስቶችን በቃ እንዳለው በቃ ከኩታራ የማይሻሉ እኮ ናቸው። ጌታን ነው የምላችሁ ከኩታራ የማይሻሉ በቃ መሃይሞች የእውነት ኧረ ፈጣሪ ሆይ ትዕግስቱን ስጠኝ። ፓርላማ ላይ ራሱ ሆነው ራሱ የሚያወሩት ራሱ እኮ ምንም እኮ አይመጣጠንም የትዬ ለኔ ነው። ለማንኛውም እንግዲህ ቤተሰቦቼ ወሬ አላብዛባችሁ። ፈጣሪ ኢትዮጵያን ሰላም ያርግልን ጦርነት በቃ ይበለን። እውነት ለመናገር ጦርነት በጣም አደጋ ነውና ጦርነት ሁላችንም እንግዲህ እያሳሰበን ነው። ጦርነት ያው በጦርነት ምክንያት ነው እንግዲህ ሁላችንም ከሰው ሀገር የተቀመጥነው እንጂ አብዛኞቻችን ያለ ፍላጎታችን ነው የምንሰራ ታውቃላችሁ። ዝም ብለን ማለት ነው። ሶ እግዚአብሔር ጦርነትን ከምድረ ገጽ ያጥፋልን በቃ ይበለን። ውይ ስንት አመት ሙሉ ጦርነት በቃ አብይ አህመድም ከመጣ አንስቶ ምንም ሰላም የሚባል ነገር የለም። ሰላማችሁ ይጥፋና ማለት ነው። የተረገመ ሰውዬ እና ሁላችሁም ሰላማችሁ ብዝት ይበልልኝ ቤተሰብ። እናመሰግናለን ሰብስክራይብ ስለምታደርጉ እናመሰግናለን። ግን ቪዲዮ አታዩልንም ማርያምን ሰብስክራይብ እኮ ወይኔ ሰብስክራይብ እንዴት እንደምታደርጉኝ። ስለዚህ ቪዲዮ ይኸውልኝ እናንተ ቪዲዮ ይኸውልን ምንድነው ቻናላችን ተባራሪ ሼር አድርጉ። ይቅርታ ሼር ብታደርጉልን ቻናላችን እይታ ይኖረው ነበር። ነገር ግን ሼር አታድርጉም ማለት ነው። እና ለማንኛውም ያለው ነገር ይሄን ሁላችሁንም ከልብ ነው የምናመሰግነው ቤተሰቦች በስመአብ ወልድ